للناس حب الشهوات من النساء والبنين والقناطير المقنطرة من الذهب والفضة والخيل المسومة والأنعام والحرث ذلك متاع الحياة الدنيا والله عنده حسن المآب قل أنبئكم بخير من ذلكم للذين اتقوا عند ربهم جنات تجري من تحتها الأنهار خالدين فيها وأزواج مطهرة ورضوان من الله والله بصير بالعباد ما شاء الله እንበርታ ኢንሻአላህ አያያዙ በጣም ደስ የሚል ነው የኸይር ነሻጥ ነው ይሄም ደግሞ ኸይር ነው اعتكفتم في المسجد لأجل إكمال بناء هذه المسجد وهذه يعتبر اعتكافا في ليلة 27 بها 7ኛው ሌሊት ይሄን መስጂድ ለመጨረስ ለኢንፋቅ ለኸይር ነውና የተሰባሰብነው እንደ ኢዕቲካፍ ቁጠሩት የአላህ Subhanahu Wa Ta'ala ቤት ለመጨረስ የሱን ስም ያነሳን ነውና የተሰባሰብነው መላእክቶች استغفار ያደረጉን ነው ብለን እናስባለን ስለዚህ ስንቀመጥ የኢዕቲካፍ ንያ አድርገን እንድንቀመጥ ለማስተዋወስ ነው ትልቅ አጅር እናገኝበታለን ኢንሻአላህ መስጂዱ አልቆ ተጠናቆ ደስ ብሎን አይናችን የሚያርፍበት የአይን ማረፊያ መስጂድ አላህ ያድርግልን መስጂዳችንን አልቆ እንደ ድሮ የአረብ ገንዳ ኢዕቲካፍ የሚናፈቅ ኢዕቲካፍ ነበር ነው ኡስታዝ ጣልሃ ከተማሪዎቻቸው ጋር እዚህ ጋር ይቀመጣሉ መሻይኾቹ በዚህ ድባቡ ልዩ ነበር የአረብ ገንዳ ኢዕቲካፍ ለሊቱ ተሐጅዱ ሁሉ ያንን በተደጋጋሚ የምናደርግበት ሰዎች ከተለያየ ቦታ መተው ሴንተር ኦፍ እንትን የሚሆንበት መስጂድ ይሆናል ኢንሻአላህ ስለዚህ ያለ ማድረግ በማረ በውብ ሁኔታ እንዲያልቅ ርብርብ እየተደረገው ነውና የሰጣችሁም አላህ Subhanahu Wa Ta'ala አብዝቶ ይስጣችሁ እዚህ ላይ የተሳተፋችሁ ያላችሁት የኸይር ደላሎችም ደግሞ አባስቶ በእጥፎ አላህ Subhanahu Wa Ta'ala ይስጣችሁ በርታ ኢንሻአላህ አቢል የሚባል ሸልፍ ተራ ውስጥ ያለ አንድ ወዳጃችን ነው ሙስሊም አይደለም በጣም የሚያስደንቀው ሙስሊም አይደለም ወላይ 100,000 ብር ለአረብ ገና መስጂድ አስገብቷል አላሁ አክበር አላህ ሂዳያ ይስጠው አሚን 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 ኢንሻአላህ አሚን በሉዋል አሚን አሚን ፌስቡክ ላይ ሲጽፍ ምንም ያው ወሎዬ ነኝ ስል ብዙ አንዳንዶች እንትን ይላቸዋል እዚህ ማህበረሰብ ውስጥ ሌላው ማህበረሰብ የተከበረ ነው እኔ ግን የወጣውበት የተማርኩበት ያደኩበት ይሄ ማህበረሰብ ልክ እንደዚህ ያለ ማህበረሰብ ነው መለስ የጎልደን ጌት ባለቤት ያው እንደምታውቁት የሌላ እምነት ተከታይ ነው ግን ያው ፍቅራችን እንዲደረጅ ወሎዬ ላይ አብዛኞቹ የሌላ እምነት ተከታዮች ለመስጊድ በገፍ ነው በብዛት ወጪ ያወጣሉ እና ይሄ ወንድማችን የመጀመሪያው አይደለም ባይዘው አምናም የተወሰነ ነገር ያስገባዋል ዘንድሮ ግን 30,000 ብር አስገብቶልናል መለስ ጎልደን ጌት አላሁ አክበር አላሁ አክበር አላሁ አክበር አው ራሲ መናገር ስላለብኝ السلام عليكم ورحمة الله وبركاته الحمد لله الذي هدانا لهذا وما كنا لنهتدي لولا أن هدانا الله ለዚህ ባልመራ ኑሮ እኛ አንመራም ነበር ለመራን ጌታ አላህ ምስጋና ይገባው አላህ استقامውን አላህ ይወፍቀን የሰራነውን ሁሉ አላህ ይቀበለን አላህ በቁርአን ስለመስጠት ሲያወራ በሐቂቃው ቃሉን የማያፈርሰው ጌታ እውነት ተናጋሪው ومن أصدق من الله قيل أياره سلراسو عند الله نتناغاري ما نالله يميتكسو الله سبحانه وتعالى بنسات እንደሚሰጥ ቃል ይገባል وما أنفقتم من شيء فهو يخلفه ተምንም የምትሰጡትን አላህ ይተካዋል ነብያችንም አለይሂ ሰላቱ ወሰላም በሐዲሳቸው ما نقصت صدقة من مال صدقة
እንዲህ አይነት አላህ የሚወደው ቦታ ላይ የሚወጣን ገንዘብ አያጎለውም እንደውም ይጨምረዋል በማለት ነው ነቢያችን አለይሂ ሰላቱ ወሰላም የነገሩን ማለት ነው። አላህ ስለ መስጠት ብዙ ቦታ ይናገራል። الذين ينفقون أموالهم بالليل والنهار سرا وعلانية فلهم أجرهم عند ربهم ولا خوف عليهم ولا هم يحزنون እነዛ ገንዘባቸውን በሌሊትም በቀንም አያችሁት በይፋም በድብቅም የሚሰጡት ሰዎች ለነሱ ደሞዛቸው አላቸው አላስቀርባቸውም ብሏል። ደሞዛቸው በሌላት እንደተናገረው በ700 ከዛም በላይ እንደ ኢኽላሱና እንደ አስፈላጊነቱ አነባብሮ ነው የሚሰጠው። ዛሬ ደግሞ ለሌተል ቀድር ነውና ቅድም ለማስተዋወስ እንደሞከርነው 700 በ1000 ወር ቀናቱን ደግሞ አባዙትና በዛ ልክ ተነባብሮ ነው አላሁ ሱብሓነሁ ወተዓላ የሚከፍለን ማለት ነው። ታዲያ ይሄን ሁሉ ያገኘ ሰው አይፈራም ማያዝንምና በእነሱ ላይ ጀነት እናጣለን እሳት እንገባለን የሚል ፍርሃት የለባቸውም ይላል። ምን ይሄ ብቻ ቀብር ላይ መልስ እናጣለን የቀብር ማጣበቅ የቀብር ቅጣት ያጋጥመናል የሚል ፍርሃት የለባቸውም። ሚዛናችን ይጎላል፣ ሲራጥ ላይ ያንዳልጠናል፣ በስራ መዝገባችንን በቀኝ መሰጠትን ያመልጠናል። አይፈሩም አለ አላሁ ሱብሓነሁ ወተዓላ ጥቅልል አድርጎ ወላ ኸውፉን ዐለይሂም አለ ወላ ሁም ይሕዘኑን ሐዘን የሚባል ነገር አያገኛቸውም። አይ ይቺ ሰጥቻት በሆን ይቺን አርጊያት በሆን ይቺ ቀርታብኝ የሚል ሐዘን የሚባል ነገር አያጋጠማቸው ነው የሚለው አላሁ ሱብሓነሁ ወተዓላ። እና ብንሰጥ አላህ ይሰጠናል። ላ ቱዒ ፈዩዒላሁ ዐለይኪ አጠብቂ አላህ ይጠብቅብሻል አሏት ነቢዩ ዓለይሂ ሰላቱ ወሰላም ለአስማዕ ቢንቱ አቢበክር። ማለትም እጃችን ያለውን እምንጠብቅ ከሆነ አላህን መስጠቱን ያቆማል ማለት ነው። እምንሰጥ ከሆነ ግን ይሰጥ አንፊቅ ዩንፈቅ ዐለይክ ስጥ ይሰጣል። አንድ ሼኽ ይባላል ገበያ ሄዱና ሄደው አያውቁምና ተገበያ ሲመለሱ እነ ሼኽ ምን አይተው መጣው አሏቸው። እኔ የማያየሁት አሉ ያልሰጠ የማይሰጥ መሆኑን ያየሁት አሉ። ገበያ ሂዶ ዝም ብሎ ዕቃ ስጠኝ ብሎ ማን ያቀምሰዋል? ብር ሰጥቶ ነው ዕቃ የሚቀበለው አይደለ? አንፊቅ ዩንፈቅ ዐለይክ ስጥ ይሰጣል። ሱብሃንአላህ። ስለዚህ ስንሰጥ ነው የሚሰጠን። መስጠት ያሰጣል። የመላእክት ዱዓ ያስገኛል። እንደምታውቁት ማንኛውም ንጋት ላይ አላህ 2 መላእክት እንደሚያመጣ ይታወቃል። አንዱ አላሁመ አዕጢ ሙንፊቀን ኸለፋ አላህ የሚሰጥን ምትክ ስጥ። እንግዲህ በመላእክት አንደበት አላህን ወንጅለው አላህን ሱብሓነሁ ወተዓላ አስቆጥተው የማያውቁ ሁልጊዜ የሚታዘዙት በልዒባዱ ሙክረሙን ላ የስቢቁነሁ ቢልቀውል ወሁም ቢአምሪሂ የዕመሉን የተባሉ መላእክቶች አላህ ሆይ ለሰጠ ምትኩን ስጠው። ያኛው ደግሞ በተቃራኒ አላህ ይጠብቀንና አላህ የጨበጠን ጥፋት ስጠው ብለው ነው ዱዓ የሚያደርጉት ማለት ነው። ይሄ በተጨባጭ እያየነው ነው ያለነው። ስንሰጥ አላህ የሌላውን ወጪ ቀንስልናል። የያዝነውን ገበያ በረካ ያደርግልናል። በረካ ገበያውን ይከፍትልናል። ተጨበጥን ግን የመውጫውን መንገድ ያበዛዋል። ሱብሃንአላህ። አሂበቲ ፊላህ እስኪ እንደው ልብ በሉ ከምናወጣበት አንዱ ማለት ነው ከአፊያ ጋር ተያይዞ ስንት ገንዘብ ይወጣል። ላኪን ግን ብንሰጥ አላህ አፊያ ይሰጠናል። አፊያ አላህ ይስጠን። ላው በአፊያ ጦት የሚወጣን ገንዘብ አላህ ያዝልን። አፊያችን ሙሉ ሆኖ ለእንዲህ ያለ ኸይር ላይ የምናውለው ገንዘብ አላህ ይስጠን። አሂበቲ ፊላህ አላህ ይወፍቀን። እንግዲህ እንዲህ ይያል አልহামዱሊላህ ዛሬ በትልቅ ኸይር ላይ ነው ያለነው። አላህ ይቀበለን። የወንድኑም የሴቱንም ሐጃ አላህ ያውጣው። ለነገሩ ዘንድሮ ግን ሴቶቹ ቀዝቀዝ ብለውብናል፣ ቀዝቅዘዋል። ምንድነው ነገሩ? እንደው ሊብታ ላየን በድምጽ ብቻ ሆነ ብለው ተዛም ተዝ ወንድሞቻችን አጨናንቀን ፊት ለፊት እያዩን ነው አሁን ያሉት ማለት ነው። እያዩን ነው በስክሪን። ግን ወርቁ ተወደደ ኢማኑ ቀነሰ ማለት ነው። ይሄ ነው እንግዲህ አሁን የችግሩ ያየሁት። ለምንድን ነው ለዚህ ያልሆነ ለዛሬ ያልሆነ ቀሚስ ምን አባቱ ይሰራል? ይበጣጠስ እንጂ እና አኺራ
የአኺራ ወርቅ ይበልጣል፣ የአኺራ ጌጥ ይበልጣል። እዛ ቤት ቢሰራልን ይሻላል። ይሄ ይበሰብሳል፣ በኋላ ለወራሽ ይሆናል። አንዷ ግራም አብራሽ አትቀበርም፣ ያለሽ ብር አብሮ አይቀበርምና ወንዱ በሚሊዮን በመቶ ሺህ በ50 ሺህ እየዘረገፈ ነው ያለው። አንዳንድ እህቶች የምትሰጡ አልታጣችሁም። ሁላችሁም ግን ተሳተፉ። እዚህም የተሳተፋችሁ በዓለምም ያላችሁ የሴቶች ገንዘብ በረካ አለው። የእናንተ ታልተጨመረበት ይሄ መስጂድ አያልቅምና ጨማምሩበት ለማለት ያህል ነው። ዱዓ እናደርጋለን። ልጅ ያጣችሁን ልጅ አላህ እንዲሰጣችሁ፣ ባል ያጣችሁ ባል እንዲሰጣችሁ፣ ባልሽ ደግሞ ገረጭረጭ የሚልብሽ አላህ ሷሊህ እንዲያደርግልሽ፣ አንቺን እንዲያከብርሽ። እንዲህ አይነት ዱዓዎች አሉ። ገንዘብ አጥቶ እንደው አላህ ገንዘብ እንዲሰጠው፣ አፊያ አጥቶ እንደው አፊያ እንዲሰጠው፣ አፊያ አጥተሽ እንደው አፊያ እንዲሰጥሽ። እንዲሁም እናትና አባት ሙተው ሊሆን ይችላል፣ አላህ የጀነት እንዲያረጋቸው ዱዓ የሚደረግበት መድረክ ነው። ወንዶችም እንደዛው ሐቂቃ ለአባቴ ለእናቴ ዛሬ ነው የሚባለው። ሷሊህ የሆነ ልጅ ዛሬ ወላሂ ለዚህ መስጂድ ያወጣል። ይሄ መስጂድ በተሰገረበት ቁጥር ለእናት አባቱ ኸይር ያቀብላል። እወቁት በዚህ ልክ ወላሂ ይህን ነው ማድረግ ያለብን። እነዛ ሱሐቦች ብስል ናቸው ረዲየላሁ ተዓላ አንሁም። እናቴ ሞተኝ ተናዛ በሆን ትሶድቅ ነበር አለ ሰዕድ ብኑ ዑባዳ የሚባለው ሰሃባ። ግን ድንገት ነው የሞተችው። እኔ በሶድቅ አጅር አገኛለሁ? አዎ አጅር ታገኛለች። አዎ ለሷም ላንተም ታገኛለህ አለ ነብዩ ሰለላሁ ዐለይሂ ወሰለም። ግን ብስል ናቸውና ብስለቱን በምንድን ነው ያደረጉት? የማይቋረጥ ነገር ላይ ነው የሚያደርጉት። ምን አደረገላለ እናቱ? እዚህ ውሃ ጉድጓድ፣ እዚህ ደግሞ አትክልት ነው የወቀፈላት ማለት ነው። በዚህ ልክ ለእናቶቻችን ለአባቶቻችን ለአያት ቅማቶቻችን ለባላችን ለሚስታችን የሞቱብን የምንወዳቸው ከሆነ በዚህ ልክ እየተሳተፍ የማይቋረጥ ኸይር ስራ እናቀበላቸው። አላህ የሞቱትንም አላህ ይማራቸው። ያለነውን ማዓፊያ አድርጎ ኸይር ምን ሰራ አላህ አድርገን። ወቢላሂ ተውፊቅ ወአኺሩ ዱዓና አልሐምዱሊላሂ ረቢል ዓለሚን።